አለባቸው። አትሊስት አይደለም ባላችሁ አትሊስት መጥተው ነገሮችን ቆይ አንድ ነገር እዚህ ጋር አንድ ነገር ልንገራችሁ። አሁን በድንገት ሳይታሰብ ወይ ዝልፍልፍ ብላበት ወድቃ ይሆን እነዚህ ልጆች በድንጋጤ እንግዲህ ያንን ነገር ሲደረግ ቤተሰብ እንዳያስብ ቢቀሩም ለማለት ያ ነገር ተደረገ። እኛ ደግሞ ምን ማድረግ አለብን? በእርግጥ ብዙ ነገር እናስባለን ሰው ነንና ማለት ነው። ግን ምን ማድረግ አለብን? እኔ አሁን እናንተን መክራለሁ እንጂ እኔ ከእናንተ የባስኩ ነኝ። ትንሽ ነገር ነው የሚያንበጫብጨኝ። እዚህ ጋር ምን ማድረግ አለብን? ሳሚልኝ አንድ ነገር ንገርሽ። ፖስት አድርጓል ኦልሬዲ እንዳንጨነቅ ብሎ ፖስት አድርጓል። ግን ደግሞ ሁለቱም ላይቭ ላይ ገብቶ ነበር እንትና ሚፍታና እንትን ገስት ላይ ገብቶ ብሩኬ ተይ ሀይሚ ታማን ናትችል ትችላለች፣ ብሩኬ ደህና ናት አትጨናነቁ ማለት ነበረበት። ገስት ላይ ገብቶ እንዴት የጨረቃ ፋሚሊ እንዴት እንደምንጨናነቅ ያውቃል። ይኸውልሽ የኔ ውድ እህት እዚህ ጋር ማለት ነው ድንጋጤ እንግዲህ አስቢ ድንጋጤ። እነዚህ ልጆች ብዙ ነገር ውስጣቸው አለ፣ ወዳጃቸውም እንዳለ ጠላታቸው ብዙ ነገር አለ። እንግዲህ አስቢ አይሚ ወይ እንግዲህ ፌንት ነቅላ እንደዛ ስትወድቅ እኛ አልጋ ላይ እንኳን ግሊኮስ ተደርጎላት ላየ ነው ምን ያህል ስትወድቅ ደግሞ ብናይ ምንድን ነው የሚሰማል? እዛ ጋ እንግዲህ ብዙ ነገር እንግዲህ እንትን ያለ ማለት። ሁለተኛ ደግሞ ሀይሚዬ ደህና በመሆኗ ነው እነዚህ ሰዎች ገስት ላይ ገቡት። ያኛውን እንኳን ናታንን ችግር የለውም፣ ግን ይሄ አንድ ቤት እየኖረ ነው። ጤነኛ ብትሆን ደህና ብትሆን ነው የገባው። የኛ ራሱ ይኸውላችሁ የኛ ራሱ ያንን ሚፍታን አይተን መረጋጋት አለብን። የእናቴ ልጆች እናንተ ማን ያላችሁ እስቲ ንገሩኝ። ወይ ጋዝ የሚሰራ አለ ወይ ድስት እንትን ላይ አለ። እኔ ትናንትና አሁን በጣም ደንግጬ እንትን ብያለሁ፣ ግን በውስጥ ሰው ተቆጥቶኝ ነው። ለምን መሰላችሁ? እናንተ ያላችሁት ከደረጃ ላይ ልታጸዱ ትችላላችሁ፣ ወይ ልብስ ትተኩሻለሽ፣ ወይ የሆነ ነገር ትሆኛለሽ። ብንወድም እኔ ብዙ ነገር እንጀራዬን እስከ ማጣት አልደረስኩም በእነሱ። እውነቴን ነው የምላችሁ። ግን ምንድን ነው መሆን ያለብን? ለራሳችሁም ሰብሰብ በሉ እባካችሁ። ወይ ሽንት ቤት ታጥባላችሁ፣ ወይ ክላስ ታጸዳላችሁ፣ ወይ መስታወት ትወለውላላችሁ። አንድ ነገር ብትሆኑ ሲሽ ማኑ ለእናንተ ደግሞ የሚደርሰው ማን ይደርስላችኋል? እስቲ በእናታችሁ። አሁን እኔ ጥፍት ብል እንኳን ማለት ነው ሳሚልኝ የደረሰች የት ሄዳ ነው? ወይ እናታችን የደርሳ ነው? እህታችን የደርሳ ነው ልትሉ ትችላላችሁ አይደለ? ለምን የሰው ሀገር ስለሆንኩኝ። እናንተ የሁሉን ነገር የእናቴ ልጆች እውነቴን ነው የምላችሁ። እኔ ቅድሚያ ለእናንተ ነው። እውነቱን ስነግራችሁ ቅድሚያ ለእናንተ ነው። ያለንበት እሳት ነበልባል ላይ ነው። ገብቶሻል? ግን ምንድን ነው መሆን ያለብን? አንድ ሰው ካየን በኋላ መረጋጋት። በቃ እኔ ሚፍታን ሳየው ምንድን ነው ያልኩት? ቤቴ ቁጭ ብዬ እያወራን እያለ እንትና ገብቷል ሲባል እንዳለ ቤቴ ውስጥ ያሉት ተገልብጠው ቀጥታ ወደ እሱ ነው የሮጥ ነው ስናይ። እንደውም እሱ ከጭንቀት የተነሳ እኛን አይቶ እሱ ምንድነው ቀልድ አመጣ። አይ ፍቅር ነው እርጉዝ ናት ምናምን ሲል አይ በቃ ሀይሚዬ ደህና ነው እየቀለዱ ለምን አይተው ተረጋግተው አረጋግተው እንግዲህ ሆስፒታል የ10 ወር እርጉዝ ናት ብሎ አረፈት። ምንም ማለት አይደለም፣ እግዚአብሔር ያርግልን ነው። ይሄ እንደዚህ ሲባል ደግሞ የሴት ወጉ ምንድን ነው? እንደ እናትነት እንደዛ ብሎ ሲል ሰው እኮ ማለት ነው አፉ ላይ የሚመጣውን የሚያናግረው ፈጣሪ ነው። ታውቃላችሁ? አዎ ለምን መሰላችሁ? እስቲ ግን እንደው ደህናውን ክፉውን ማለት ነው ወደ ኋላችን እያስቀረን ደጉን ወደፊት እንግፋው። ስንገፋው ሆኖ ይገኝልናል። ገባሽ? አሁን እኛ ምንድን ነው የምንጨነቀው? ቪያቸውም እየቀነሰ ነው፣ እኚህ ልጆች እንደዚህ እየሆኑ ነው እንላለን እያለ እንደገና እንደ ዛሬ ስታስደስተን ማታ ቆይታ በማግስቱ ይሄ ነገር ሲሆን ምንድን ነው ማለት ያለብን? ሰውን ለበጎ ነው ማለት ነው። ለበጎ ነው። እስኪ አምላኬ ሆይ አንተ ጨርሰህ ማራት ብለን ዝም ነው የምንለው እንጂ አሁን አንዳንድ ነገር ካለን ከፈጣሪ ጋር እንጣላለን። ከአቅማችን በላይ እንኳን ከፎቅ እቃ አውርዶ ስንባል እንችላለን። ተራራማ እግዚአብሔር ተራራ ነው። ስለዚህ ሁሉን ነገር ስናመሰግነው እንጂ እንደዚህ እንትን ብለን ስንል እናቴ የሰው ልጅ የሰው ሀገር ነን ያለን። ምክንያት አለው ሁሉም ነገር የሚመጣው እግዚአብሔር ምክንያት አለው። እኛ ማን አለን?
ያለ ፈጣሪ እኮ ማንም የለንም። እውነቴን ነው የምላችሁ፣ ማንም እኮ የለንም እዚህ ጋር። እኔ ልጆቼ ናቸው ጠልቼ አይደለም፣ ግን ቅድሚያ እኔ የተሰደዱት እህቶቼን ከዛን ቀጥዬ ነው የደረሰብኝም ስላለ ነው ለእናንተ ትክክሉን ነገር ምነግራችሁ። እነሱ ዛሬ መጡ። ሁላችንም ልብ መግዛት አለብን። ምግብ አለውም እንደዚህ ሆኛለሁ። ማንን ነው መጎዱ? እነሱ እኮ ሀገራቸው ላይ ናቸው። ሲያማቸው ወደ ሐኪም ቤት ይሄዳሉ። እኛ እኮ እዚህ ጋር ደም ብተፊም እኔን አላያችሁኝም እንዴ? እኔን አላያችሁ? የ6 ብረት ድስት ገንዘብ የአንድ ወሬን ሲወስዱ ሰውየው ገዝቶ ሳምንት ሳይለብስ የዛኔ አበርን ጊዜ ለካ በአንድ እጄ እንደዚህ እያየው እያለቀስኩ ሀናንን እያናገርኩ ለካ በአንድ እጄ ቁምጥ አድርጌዋለሁ። ቶቡን ውድቅ ሲል ነው ያየሁት። እንደገና ያንን እያየው 3 ከቡያ እኮ ነው የሰበርኩት። እኔ ስለ እውነት ነው እኮ የምላችሁ። ያ ታሪክ አለፈ። አሁንም ያሳልፈው መድኃኒዓለም። ያ ታሪክ የጭንቅ ጊዜ የስቃይ ጊዜ እና የኔ ውዶች የሆነ ነገር ሲመጣ ጸሎት እናድርግ። ጸሎት ነው ማድረግ ያለብን እንጂ አንዱ ገብቶ በሚሳደበው ውስጥ ገብታችሁ አትደባለቁ። አንዱ ዝም ብሎ የሚያወራው ውስጥ ገብታችሁ አታውሩ። በቃ የምንወዳቸዋለን አደለ? አምላኬ ሆይ እባክህ ከጎናቸው መድኃኔዓለም። እኛ ኔ ፈጣሪ ሆይ እኛ በሰው ሀገር ነን። እኔ ትናንት እንደዛ ነው ያልኩት። ምንድን ነው ያልኩት ትናንትና? ይኸው ሻማዬን አብርቻለሁ። እናቴ ወላዲት አምላክ ድረሽላት። አንቺ ዶክተር ውስጥ መድኃኒቱ ውስጥ ጸበሉን አድርጊላት። መብርሃን ደስታችንን አንቺ አጣበላሽብን። ይቅርበይን፣ ለእኛም ለእነሱም ይቅርበይ ብዬ ነው ያልኩት። ለምን መሰለሽ? ይሄንን ነገር ስንናገር እግዚአብሔር ምሕረት አለው። ፈጣሪያችን ምሕረት ያመጣል። ግን ይዘን እንደዚህ የምንል ከሆነ እግዚአብሔር ይቀየመናል። እኔ ነኝ በላጭ ወይስ እናንተ? ፍጥሮች ናቸው ወይስ ፈጣሪ? እና እግዚአብሔርን ቶሎ ብለን እንትን ለማለት እና እኛ እያማረርን ፈጣሪ እንትን ማለት የለብንም። እነዚህ ልጆች በአሁኑ ሰዓት የሰው ልጅ ተኝቶ የማይነቃበት ሰዓት ነው። እውነቴን ነው። ሄዶ የማይመለስበት ሰዓት ነው። ቁጭ ካሉ መነሳት የለም። የእናቴ ልጅ አንዴ ራሴን ወጋኝ ካሉ መውደቅ ነው። እዚህ ጎኔ ላይ ወጋኝ ካሉ መውደቅ ነው። ስለዚህ ፈጣሪያችን በሐኪሙም በሰውነታችን በ12 አካላችን ገብቶ መድኃኒት